ሰዎች ምን ይመስላቸው ነበር? እጃቸው ላይ ዱንያን ሲያስገቡ ደስታውም አብሮ የሚገባ መስሏቸው ነበር። ነገር ግን ነገሩ በተቃራኒ በዒባዳ አላህን በመታዘዝ መሰላል ወደ ላይ ከፍ እያለ እያረገ ሲሄድ እየመጠቀ ሲሄድ ወጀመዐ በይነ ነዋፊል ወልዋጅባት ዋጅባትን ሰርቶ ሱናን ሲጨምር ኩለማ ዓሸ ሙጥመኢነን ሰዒዳ ይህ ሰው በዛው ልክ በዒባዳው ልክ ደስተኛ የሆነ ህይወትን ይመራል። ከናንተ አንዳችሁ እንዳይሞት ኢላ ወሁወ ዩሕሲኑ ظና ቢላሂ ዐዘ ወጀል በአላህ ላይ መልካም ጥርጣሬን እየተጠራጠረ ቢሆን እንጂ እንዳይሞት። አንድ ህፃን ልጅ ለ30 ሜትር ጉድጓድ ውስጥ ገብቶ እሱን ለማውጣት ዓለም ነበር የተረባረበው ማለት ነው። ዓለም ተረባረበ። የተለያዩ ዘመናዊ መሳሪያዎች ይዘው ለማውጣት ወደሱ ምግብ ለማድረስ ሙከራ ተደረገ። ነገር ግን ከሶስተኛው ቀን በኋላ ጀናዛው ነው የወጣው ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ስብሓነሁ ወተዓላ ከጥበቡ ከፍትሃዊነቱ አንዱ ይችን ዱንያ ፈጥሮ ሲያበቃ በውስጧ ደስታና ሐዘን ስቃይን አድርጓል። አንድ ሰው በዚህ ዱንያ ላይ በሚኖርበት ጊዜ አንዳንዴ በደስታ አንዳንዴም በሐዘን በስቃይ እንዲሁም ደግሞ ልቡ በመጨናነቅ ያሳልፋል ማለት ነው። ለእያንዳንዱ ነገር የራሱ የሆነ ምክንያት፣ ሰበብ፣ ጥበብ አለ። ይሁንና ይህንን ሐሳብ ጭንቀትን አስወግዶ በሱ ቦታ ደግሞ ደስታን ሐሴትን ለማግኘት ሰበቦች አሉት ማለት ነው። ቢኢዝኒላህ በዚህ ኹጥባችን የምናየው አስባቡ ኢንሽራሒ አልሰድር ደስታ የምናገኝባቸው ሰበቦች በተመለከተ ይሆናል ማለት ነው። ደስታ ማግኘት የልብ እርካታ የልብ ስክነት ማግኘት ይሄ ትልቅ የሆነ ጸጋ ሲሆን አንዳንድ ዑለማዎች ይህንን ሲገልጹት ምን ይላሉ? አኒዕመቱል መፍቁዳ እየጠፋ ያለ ጸጋ። በተለይ ሰዎች ምን ይመስላቸው ነበር? እጃቸው ላይ ዱንያን ሲያስገቡ ደስታውም አብሮ የሚገባ መስሏቸው ነበር። ነገር ግን ነገሩ በተቃራኒ ብዙዎቹ ዱንያን የያዙ ሰዎች ደስታ እየራቃቸው ሐሳብ፣ ጭንቀት፣ ሐምና ገም ላይ ናቸው ማለት ነው። አላህ ስብሓነሁ ወተዓላ ለመልእክተኛው እንደ ትልቅ ውለታ አድርጎ የሚቆጥርላቸው ኢንሽራህ ሰድር ነው። የልብ እርካታ፣ የልብ ደስታ ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ብዙ ዱንያ አልነበራቸው፣ ግን በህይወታቸው በጣም ደስተኛ ነበሩ ማለት ነው። አላህ ስብሓነሁ ወተዓላ ምን ይላቸዋል? አለም ነሽራህ ለከ ሰድረክ ልብህን አላሰፋንልህም ወይ? ደስተኛ እንድትሆን አላደረግንህም ወይ? ይላል አላህ ስብሓነሁ ወተዓላ። ስለዚህ ሰበቡ አንድ ሰው ደስታን ያገኝ ዘንድ የመጀመሪያውም የመጨረሻውም የአኼራውም የዱንያውም ደስታ የሚገኘው ቢጣዓቲላህ አላህ ስብሓነሁ ወተዓላ በመታዘዝ ነው ማለት ነው። ጠይብ ኢነ ሚን አዕዘሚ አስባብ ኢንሽራህ ሰድር ልብን ከሚያሰፉና ልብ ውስጥ ደስታን ከሚያመጡ እጅግ በርካታ ከሆኑ ሸሪዓዊ አስባቦች ምክንያቶች መካከል አተውሂድ
ተውሂድ ነው። አንድ ሰው ተውሂዱ በተሟላ ቁጥር በዛው ልክ ደስታ ያገኛል። ተውሂዱ በተጓደለ ቁጥርና ሽርክ ላይ በተዘፈቀ ቁጥር ደስታ ይርቀዋል። ሐሳብና ጭንቀት ስቃይ ይኖረዋል። አላህ ይህን በተመለከተ ምን ይላል? አፈመን ሸረሐ አላሁ ሰድረሁ ሊልኢስላም፣ ያ ልቡን ለእስልምና ለተውሂድ ክፍት ያደረግንለት ፈሁወ ዐላ ኑር ሚን ረቢህ፣ እርሱ በጌታው ብርሃን ላይ ሆኖ ሳለ ከዛ ጨለማ ላይ ሽርክ ላይ ከሚጨማለቀው ጋር እኩል ይሆናልን? ወቃለ ተዓላ ፈመን ዩሪድላህ፣ አላህ የሻለት ሰው አን የህዲየሁ ሊመራው ወደ ተውሂድ ወደ ኢስላም ሊመራው የሻውን ሰው የሽራህ ሰድረሁ ሊልኢስላም፣ ለእስልምና ልቡን ክፍት ያደርግለታል። ስለዚህ እስልምናን በያዘ ቁጥር ደስታን የዛኑ ያህል ያገኛል። ወመን ዩሪድ አን ዩድለሁ፣ አላህ ስብሓነሁ ወተዓላ በፍትሐዊነቱ ሊያጠመው የፈለገን ሰው የጅዐል ሰድረሁ ደይቃ፣ ልቡን ጠባብ ያደርግበታል። ሐረጀን የተጨናነቀ ከአነማ የሰዐዱ ፊ ሰማ፣ ልክ ሰማይ ውጣ የተባለ ያህል የሚጨናነቅ ያለ ማለት ነው። ፈልሁዳ ወተውሒድ፣ ቅን የሆነ መንገድ ኢስላም፣ ተውሒድ ልብን ከሚያስደስቱ ልብ ላይ ደስታን ከሚፈጥሩ ዋነኛ ሰበቦች ናቸው ማለት ነው። በአንጻሩ ሽርክ፣ ጥመት ልብን ከሚያጠቡ ደስታን ከሚያርቁ ሰበቦች መካከል ሌላው ደስታን ልብ ላይ ከሚፈጥሩ ነገሮች ሕስኑ ظን ቢላህ፣ በአላህ ላይ ያለ መልካም ጥርጣሬ ማለት ነው። ፈሚን አዕظም አስባብ ضيق الصدور፣ ብዙ ሰዎች ልባቸው እየተጨናነቀ ያለው ደስታ እየራቃቸው በሐሳብ በትካዜ ህይወታቸውን እንዲመሩ ከሚያደርጋቸው ነገር በአላህ ላይ ያላቸው መጥፎ ጥርጣሬ ነው። አንዱ ምን ብሎ ሊጠራጠር ይችላል? በቃ ሪዝቅ አላህ ስብሓነሁ ወተዓላ ሪዝቅን አይሰጠኝም ወይም የኔ ሪዝቅ ለሌላ አሳልፎ ይሰጣል የሚል መጥፎ ጥርጣሬ ማለት ነው። አሁን ያለበትን ስቃይ፣ አሁን ያለበትን ድህነት፣ የሀብት ችግርን ቀርፎ አላህ ስብሓነሁ ወተዓላ ወደ ተሻለ ነገር እንደሚያሸጋግረው ተስፋ የማያደርግ ሰው ማለት ነው። ፈየብቃ፣ ይሄ ሰው በዛ ሁኔታ ላይ ይቀጥላል ማለት ነው። ይበሳጫል፣ ቀዷእና ቀደርን አይቀበልም። ፈኩለማ አሕሰንተ አዩሃ ልዓብድ ظነከ ቢረቢክ፣ በጌታ ላይ ያለ መልካም ጥርጣሬ በተሻሻለ ቁጥር አላህ ስብሓነሁ ወተዓላ አንተ ላይ ያለውን ሐሳብ፣ ጭንቀት ያስወግድልሃል። ለዱንያህም ለአኺራህም አላህ ስብሓነሁ ወተዓላ ተውፊቁን ይሰጠሃል። ጃቢር ብን ዓብድላህ ባስተላለፉት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ከመሞታቸው 3 ቀን ቀደም ብለው እንዲህ ሲሉ ሰምቻለኋል። ላ የሙተና አሐዱኩም፣ ከእናንተ አንዳችሁ እንዳይሞት ኢላ ወሁወ ዩሕሲኑ ظነ ቢላሂ ዐዘ ወጀል፣ በአላህ ላይ መልካም ጥርጣሬን እየተጠራጠረ ቢሆን እንጂ እንዳይሞት ብለው ተናግረዋል። አንድ ሰው ጌታው ዘንድ ያለው ክብርና ቦታ ደረጃ ማወቅ ከፈለገ ምን ያህል ለአላህ መልካም ጥርጣሬ እንዳለ ያስተውል ማለት ነው። ዋሲላ ኢብኑ አልአስቃ ባስተላለፉት አሁንም መልእክተኛው ዐለይሂ ሰላቱ ወሰላም እንዲህ ብለዋል። الله እንዲህ ይላል في حديث القدسي إن الله تعالى يقول أنا عند ظن عبدي، ባሪያዬ እኔን በጠረጠረኝ ቦታ ላይ ያገኘኛል። إن كان خيرا በኸይር ከጠረጠረኝ መልካምን ተስፋ ካደረገ ኸይርን ያገኛል። وإن كان شرا እኔ ላይ መጥፎን ሸርን የጠረጠረ ከሆነ ሸርን አደርግበታለሁ። ومن أعظم ما يشرح الصدر، እንግዲህ ልብን ከሚያሰፉና ልብ ላይ ደስታን ከሚፈጥሩ ነገሮች መካከል ተማሙል ኢማን ቢቀዳኢ ላሂ ተዓላ ወቀደሪህ፣ በአላህ ላይ ያም በውሳኔዎቹ በቀዳእና ቀደር ማመን ነው። ወአን ያዕለመ፣ ይህም አንድ ሰው
ሊያውቅ ይገባል ማለት ነው። أنما أخطأه እሱን የሳተው ነገር لم يكن ليصيبه ሊያገኘው ሊነካው እንደማይችል መጀመሪያ አላህ Subhanahu Wa Ta'ala لوح المحفوظ ላይ ጽፎት ቢሆን እንጂ ማለት وما أصابه እሱ ላይ የደረሰበት ሙሲባ لم يكن ليخطئه የፈለገውን ጥንቃቄ ቢያደርግ ከዛ ሙሲባ እንደማያመልጥ ሊያውቅ ይገባል። ይህንን ሲያምን ነው አንድ ሰው በቀዳእና ቀደር በአላህ ውሳኔ ሲያምን ልቡ ደስተኛ ይሆናል። فكل شيء بقضاء الله وقدر ሁሉ ነገር በአላህ ውሳኔ ነው የሆነው ማለት ነው። فإن أيقن غاية اليقين بذلك عند سو بزي لاي بدنب አርጎ እርግጠኛ ከሆነ ህይወቱ ደስተኛ ይሆናል ማለት ነው። መስሩራን ይህ ቀዳእና ቀደር ላይ ያለው እምነት በተዳከመ ልቡ ላይ በተመናመነ ቁጥር የዛኑ ያህል ሐሳብ ጭንቀት ይቆጣጠረዋል ማለት ነው። وكثرة التفكير والوسواس وسواس ጉትጎታ የተለያዩ ሐሳብና ጭንቀት በበላይ ሆኖ ይቆጣጠሩታል። አላህ እንዲህ ይላል ما أصاب من مصيبة في الأرض ولا في أنفسكم ምድር ላይ ይሁን በራሳችሁ ላይ የደረሰ ሙሲባ إلا في كتاب ላይ ጽፈነው ቢሆን እንጂ ምድርና ሰማይን ከመፍጠራችን ከ50 ሺህ ዓመት በፊት لوح المحفوظ لا يسفرنا بهون انجي من قبل أن نبرأها أي من قبل أن نبرأ الأنفس نفسا كما افتراتشن بفيت إن ذلك على الله يسير يهل الله بتام قرنا كلالنو يهنن يميلاتشو الله يهنن يمينقراتشو لمن دنو لكي لا تأسوا على ما فاتكم باملتاتشو نقر لاي اندات تازنو اندات تتكزونو በቀደር ማመን ባመለጠው ጸጋ ላይ እንዳይተክዝ እንዳያዝን ولا تفرحوا بما آتاكم በሰጣችሁ ኒዕማ ላይ ደግሞ ከልክ በላይ እንዳትደሰቱ ነው ይላል። وهذا مما علمه ይህ ደግሞ መልእክተኛው عليه الصلاة والسلام ላጎታቸው ልጅ ابن عباس እንዲህ ሲሉ አስተማሩት። ገና ህፃን ሳለ ታዳጊ ያለ ምን አሉት? واعلم እወቅ أن الأمة لو اجتمعت أمة وباتك على يعلم هزب السباسب على أن ينفعك بشيء بأنداج نجر أنت الندك موبلو بالسباسب لم ينفعك إلا بشيء قد كتبه الله لك الزالي لوح المحفوظ لاي يتأكمو تالبلو يتسعفوا بهون انجي لتأكمو هايشلون لزين قريب بزو مسالي وچن الله سايتونا ታስታውሳላችሁ ከዚህ በፊት ሞሮኮ ላይ የተከሰተው ክስተት ማለት አንድ ህፃን ልጅ በ30 ሜትር ጉድጓድ ውስጥ ገብቶ እሱን ለማውጣት ዓለም ነበር የተረባረበው ማለት ነው። ዓለም ተረባረበ። የተለያዩ ዘመናዊ መሳሪያዎች ይዘው ለማውጣት ወደሱ ምግብ ለማድረስ ሙከራ ተደረገ። ነገር ግን ከ3ኛው ቀን በኋላ ጀናዛው ነው የወጣው ማለት ነው። ሊያተርፉት አልቻሉም። ምክንያቱም አላህ Subhanahu Wa Ta'ala ይጠቅሙታል ብሎ لوح المحفوظ ላይ አልጻፈም ማለት ነው። كذلك ولو اجتمعوا على أن يضروك የዓለም ህዝቦች በአጠቃላይ ቢሰባሰቡ بشيء እንጎዳዋለን ብለው በአንዳች ነገር لم يضرك إلا بشيء قد كتبه الله عليك በአጠቃላይ ዓለም ህዝቦች ካንተ ተቃራኒ ሆነው እንጎዳዋለን ብለው ቢሰባሰቡ አላህ ይጉዱት እስካላለ ድረስ ሊጎዱ አይችልም። ለዚህ ማሳያም ይሆነን አቡበከር ሲዲቅ ረዲየላሁ ዐንሁና ረሱሉ ሰለላሁ ዐለይሂ ወሰለም ነብይ ሰለላሁ ዐለይሂ ወሰለም አቡበከር ወደ መዲና ሂጅራ ሲያረጉ ስደት ሲያረጉ በወቅቱ የነበሩ መካ ላይ ያሉ ነዋሪዎች በሙሉ ሽልማት ተደርጎላቸው ነበር ማለት ነው። አቡበከርን ለብቻው ይዞ የመጣ 100 ግመል በህይወትም ሞቶም ማለት ሙሐመድን አለይሂ ሰላቱ ወሰላም ይዞ የመጣ 100 ግመል ሁለቱን ይዞ የመጣ 200 ግመል። እንግዲህ 200 ማለት አሁን ላይ ያሉ 200 ውድ መኪናዎች ማለት ነው። እንግዲህ አንድ ሰው ከድህነት ወዲያውኑ የናጠጠ ሀብታም ይሆንበት ማለት هذا مغري ይሄ በጣም የሚያጓጓ ማንንም የሚፈታተን ነበር። ስለዚህ በአጠቃላይ ኸልቁ ተሰማርቶ ነበር።
ማንን ሊጎዳ ማንን ሊይዝ አቡበክር ሲዲቅ ማነው ሙሐመድን አለይሂ ሰላቱ ወሰላም አላህ ስብሓነሁ ወተዓላ ሸፈነባቸው ማለት እንዳይደርሱባቸው እንዳይጎዷቸው አደረገ ጋሩ ሰውር ውስጥ ነበሩ ደርሰው እዛ ቦታ ላይ ደርሰው ነው የተመለሱት ማለት አላህ አይናቸውን ያዘባቸው ልባቸውን ያዛቸው حتى يقولوا أبو بكر الصديق من يلالو لو رأى أحد إلى نعله لأبصرنا كالنسو عنداتشو ودا جاما ما سراو زق بيل يملكتن نبرا إهن نسيلو من علوت محمد عليه الصلاة والسلام لصاحب إذ يقول لصاحبه لا تحزن إن الله معنا أتزن أبشر الله كن يقاني الله كن يقار كهونا فترتاتو كن يابتك أراني لقودون بموكرو أي قودونم ما ظنك باثنين الله ثالثهما ሁለት ሆነው ሶስተኛቸው አላህ የሆነ ምን መጥፎ ነገር ይደርስባቸዋል ብለ ታስባለ አብሽር ብለው አረጋጉት ማለት ነው طيب نعم ይሄ ትርሚዚ የዘገቡት ሲሆን አልባኒ ሐዲሱን ሰሂህ ብለውታል فالمؤمن في حياته واحواله يتقلب بين الشكر والصبر አንድ ሰው ዱንያ ላይ ሲኖር ወይ ሙሲባ ይደርስበታል ይሄንን ሙሲባ በምን መወጣት አለበት በሶብር ወይ ደግሞ ደስታ ነው የሚያገኘው ኒዕማ ነው የሚያገኘው ይሄንን ኒዕማ ደግሞ በሽክር ነው መወጣት ያለበት ይሄ ለአንድ ሙእሚን የተሰጠ ትልቅ ገጸ በረከት ነው فعن صهيب አስተላለፉት ምን ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ ብለዋል عجبا لامر المؤمن የሙእሚን ጉዳይ ምንኛ ያስደስታል ان امره كله خير የሱ ጉዳይ እኮ የሙእሚን ጉዳይ كل نجر ود خير كجر اللتان وليس ذلك لأحد إلا لمؤمن إيه لمؤمن بتشا يتسد أجلس بركتنا الصم من دنو إن أصابته سراء ملكم سجى سجت مو شكر يا مسجنان فكان خير الله إهم لس ملكم يهون اللتان الله جمرو يسطوال وإن أصابته ضراء مدفو نجر سيدر سبت صبر تجست يا رجال بتجستم دمو الله اطف درب هنا من دان ستوال فكان خير الله رواه مسلم ليلانيو طاعة الرحمن الله المتعزز وعصيان النفس والهوى نفس سميت شيطان على متعزز تلقوا دستان يمي فتري هنا نجر نماز الله سبحانه وتعالى نزا ونداماي مالت من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة النزا وندميهون سيت ملكامن يميسرو وندنا سيت وهو مؤمن بايهون امنتاچون استكاكلو ملكامن يميسرو سوج اللهان يميتاززو نفسياچونا شيطان لاي يبلا يهوننا ما يتعززوا سوج فلنحيينهم حياة طيبة ملكام يهونچون حياة طيبة لنا نوراچو قال انقبلن إلى الله سبحانه وتعالى طيب وما أصابكم من مصيبة فبما كسبت أيديكم دنيا لا يميدر سباتشو مصيبة اجاتشو بسراتشو وانجل بهون انجي ويعفو عن كثير اندياهم بزون الله يكريلان ስለዚህ ሰውየው ወንጀል ሲሰራ የተለያዩ ሙሲባዎች ይመጡበታል እነዛ ሙሲባዎች ደግሞ ሐሳብና ጭንቀት ይፈጥሩበታል وكلما ترقى العبد في سلم الطاعات ሰውየው በዒባዳ አላህን በመታዘዝ መሰላል ወደ ላይ ከፍ ያለ እያረገ ሲሄድ እየመጠቀ ሲሄድ وجمع بين النوافل والواجبات واجبات سرتو سنان سيجمر كلما عاش مطمئنا سعيدا يهسو بزاولك بعباداولك دستنيا يهونا هيوتن يمران وكلما انغمس في المعاصي وانجل لا بتزفك قطر وتساهل في الذنوب وارتكب السيئات وانجلوچن بمسرات لاي يتزناقا بهنا قطر كلما هجمت عليه الهموم والغموم حسابنا ጭንቀት
السلا يسفربتان عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الله تعالى يقول الله في حديث القدسي ليلال من عادى لي وليا ينين وداج طلات ያደረገ እሱም በመጥፎ የደረሰበት فقد آذنته بحرب ከሱ ጋር ሳይሆን ጦርነቱ ከኔ ጋር ጦርነት መሆኑን ይወቅ وما تقرب إلي عبدي بشيء عند باريا ودني بفصم ሊቃረብ አይችልም أحب إلي የወደድኩት ይሆናል ተግባርን በመስራት ወደኔ በፍጹም መቃረብ አይችልም إلا مما افترضت عليه እኔ እሱ ግዴታ ያደረኩበትን ሳይወጣ ማለት ነው وما يزال عبدي ባሪያይ ወደኔ መቃረቡን አያቆምም بالنوافل ናፊላ ትርፍ ስራዎችን እየሰራ ወደኔ መቃረቡን አያቆምም حتى أحبه እስክወደው ድረስ فإذا أحببته قري قديتا توتو سنان سيجمر وددكوت مالتنا وددكوت مالت دمو كنت سمعه الذي يسمع به مسمعون هون اللي تعلو مدفون نقر الله يسمع رقوالو وبصره الذي يبصر به يميايبتن عين هون اللي تعلو عين كحرام يتات أبك اللي تعلو ملكام لا يندياولو አደርጋለሁ ويده التي يبطش بها የሚጨብጥበትን እጁን ሆነለታለሁ ورجله التي يمشي بها የሚሄድበትን እግሩን ሆነለታለሁ وإن سألني ይሄ ማለት ደግሞ ለሱ ያለኝ ቅርበት ለሱ ያለኝ እገዛን የሚያሳይ ነውና ولئن سألني لأعطينا ከጠየቀኝ ልሰጠው ولئن استعاذ بي እሱ ላይ መጥፎ ነገር ደርሶ ጠብቀኝ ያ አላህ ካለ لتأبكوا قال قبل إلى الله سبحانه وتعالى وإنك لتعجب للرجل بتأم ميجرمونا ميدنكو عند سو متو من البات بتأم لبينش أنكونيال دستا ميبال نجر عنده وياه هايد اللهم بلو سموت على أقرب شلال جن من أين السونو وهو لا يصلي الفجر في جماعة بجماعة فجرنا يسجد أما الصلاة مسجد الله بجماعة يسقدم تساهل في الربا ربان بلال والمعاملات المحرمة يتلايو حرام يهونو سراوتش لا يستمران ومنع الزكاة زكاة كالكل عليه سو ولا يهتم ببر والديه ولا جوتشنا ينكبكبن لجوتشن بتكلنيا تربية عصادقم ولا يحافظ على الأذكار يتواتنا يمشت أذكاروتشن تتبابقو آدرقم ثم بعد ذلك إهن هلو تفريط آدرقو بالنزي نقروتشو لاي شلتنيا هونو سيابتا لبو دستان دياغن يفلقال إيه زبتنو لهنا يشن فتوبوا إلى الله وأنيبوا إليه واستغفروه ودع الله لا تشنم للنملس يقبال واستغفروه لسرانو وانجل مهرتان الله سبحانه وتعالى لنتأيكنا يسرانون وانجل الله اللي دبك لن اندا وردن الله سبحانه وتعالى نما تسأنوا للمال تحوض السعادة في الدنيا يهنينو بدنيام بآخرام دستان ماغنيت يميتشالو مالت ألا وصلوا وسلموا على خاتم الرسل الله محمد بن عبد الله فقد أمرتم بذلك في كتاب الله حيث قال الله تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على عبدك ورسولك محمد وارض اللهم عن خلفائه الأربعة أبي بكر وعمر وعثمان وعلي وعن سائر الآل والصحابة والتابعين ومن تبعهم بإحسان إلى يوم الدين وعنا معهم بعفوك وكرمك وإحسانك يا خير من تجاوز وعفا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين واحمي حوزة الدين ودمر أعداء الدين وسائر الطغاة والمفسدين وألف بين قلوب المسلمين ووحي صفوفهم وأصلح قادتهم
شملهم واجمع كلمتهم على الحق يا رب العالمين. اللهم انصر دينك وكتابك وسنة نبيك محمد صلى الله عليه وسلم وعبادك المؤمنين المجاهدين الصادقين. وقوموا إلى صلاتكم يرحمكم الله. سبسكرايب بمرق بيتساب يهرو.